ወይኔ ጋሽዬዋ ወይኔ የእውነት ነው ጉድ ሆነናል። እስኪ አንቺ አትነካኪ፣ አትንኪ፣ ምንም አትንኪ። አረፈሽ ቁጭ በይ እስኪ ተረጋጊ። እረፊ እስኪ እረፊ እያልኩሽ ነው። ምንም ነገር እናትነኪ። የተገናኘ ነው በአንድ አጋጣሚ ነው። በምን አይነት አጋጣሚ? ታክሲ ምናምን ስንጠብቅ ነው እንደ አጋጣሚ የተዋወቅ ነው እና ተዋውቀን ቁጭ ብለን ምናምን ነገር ያው ትውውቃችን እየረዘመ ሲሄድ እሷ በጣም ብዙ ክትትሎችን አድርጋ ለካ ጋሼን ታውቀው ነበረ። እንዴት ነው የማታውቂው? ደግሞኛን አረፍ ልበል እንዳይቀሳቁሱ ይብለው ነው የገቡትኝ። እንዴት አውቃለሁ እኔ ጋሽዬው? እዚህ ነገር ላይ የተቀነባበረ ነገር ቢኖር ምንም አውቀው ነገር የለም ጋሽዬ። ደውሉላቸው። እነዛን ስሮች ነበር መጀመሪያ ለምን ነበር። ከዛ በኋላ ደግሞ እድሜ ምን አለ ልታጥፈ ታውቃለህ ማለት ነው። እሺ። ከዛ ደግሞ እድሜም ከፍ እያለ ሲመጣ ደግሞ ወደ ስርቆቱም ገባው። በመስረቅም ተሳትፍ ያለው በቃ እንደዚህ አይነት ስራዎችን ነበር እየሰራው። የእሱን ቆሻሻ ስራ ነበር በቃ የምሰራው እና እኔ እሱ እንዲጋለጥ ምናምን እፈልግ ነበር። እንደምን ያክል ደቂቃስ ቢሆን ነው እንጃ፣ እንደ ወደ 20 ደቂቃ ወደ 30 ደቂቃ ቢሆናቸው ነው ገቡ። ቡና ፊልና ያሉኝ እኔም ተዘጋጀ ነገር ነበረ አፈላኋላቸው። አንዷን ሲኒ ብቻ አንጣጥተው እንደ በቃ ገብቻ አረፍ ልበል ደክሞኛል አሉኝ። እሺ ብዬ ገቡ። ተኝ ቱታ አዘጋጅልኝ አሉኝ። ቱታውን አዘጋጅቼ ቁም ሳጥን አውጥቼ ሰጠኋቸው። ቅድም ነገርኩህ እኮ ብዙ ነገሮችን ደርሳባቸዋለች። ትንሽ ጫፍ ነው የሚቀራት። እኔ ደግሞ የተለያዩ መረጃዎችን ለሷ እየሰጠኋት ነው። ስቲል አሁንም ያሉትን መረጃዎች እኔ ከሱ ጎን በመሆን ያው እኔም እሱ እንዲወገድ ስለምፈልግ ያሉትን ነገሮች እየወሰድኩ እየሰጠኋት ነው። እሷም እዚህ ነው የምታድረው። ግን እንደው ሲመጡም እንኳን ይሄ በቃ እንደ ባልና ሚስት እንኳን እንደው ይሄ ፍቅር የምትለው ነገር የለም። እንደው እሱን እንኳን ሲጫወቱ ሲያወሩ ሲሳሳቁ እንደው በደንብ እንኳን አላያቸውም። እንደሆነ ቅሬታ ያለባቸው ነገር ያለ ይመስለኛል። እንደው ዝም ብዬ ሳያቸው አይነውሃቸውን ሳያቸው የሆነ ነገር አለ ይመስለኛል። እንደው ዝም ብዬ ስገምት ነው። እኔ ያው ስራዎችን እሰራለሁ። እምቢ የምለው ነገር የለም። እስካሁንም አሳልፌ ስላልሰጠሁት ያምነኛል። እንዴት ነሽ የእኔ እናት? መግባት አለብኝ እባክሽ። ለምን? በሰላም ነው? ይኸውልሽ ማንም የለም ቤት ውስጥ? ኧረ ማንም የለም። ጋሽም ተኝተዋል። ይኸውልሽ መግባት አለብኝ። ጋሽ በዚህ ሰዓት አደጋ ላይ ነው ያለው። ምንድነው የመረራቸው ማረጋገጥ እፈልጋለሁ። ኧረ እሱም ደግም አይደለም። ምንድነው የተፈጠረው? እሱ ምንም የምታመጪው ነገር የለም። እስቲ ተረጋጊና ወሪ። እባክህን ከዚህ ወደ እኔ እኮ እጄ ንጹህ ነው። የምንለቀው ነገር የለም። የማውቀው ነገር የለም። ይኸውልሽ የእኔ እናት እንደዚህ አይነት ነገር ተረጋጊና ነገሮችን አስቢ። ምን አድርገውኝ ምን አጥፍቼ? እሱማ ተነጋግሮ ነበረ። መነጋገርማ እንደው ወትሮ ሲነጋገር የለም የማይጋጭ ሰው የለም። እሺ ባልና ሚስቱ ነው የማይጋጭ የለም እኮ። እንግዲህ የተጋጭተው ትንሽ ተደባብሮ ነበር የሄዱት። እሷም እንግዲህ ብቻዋን እያወራኝ እየተጨናነቀኝ ነበረ። ቅድምም ነገር ያለው ቡናውን አፍልልኝ ሲሉኝ የተዘጋጀ ተፈልቶ ይሄ ሊፈላ እንትኑ ዱቄቱ ተዘጋጅቶ ይሄንም መጥነሽ አስቀምጣልኝ የወጣችሁ ይሄን ሲመጡ ጨምረሽ የፈላ ውሃ ለሱን ተዘጋጅቷን ጨምረሽ አፍልተሽ ስጫቸው አሉኝ። እሺ አልኩኝ። ያንን እንግዲህ ተዘጋጀልኝን ጨማምሬ አፍልቼ ሰጠው። ምርመራ ገዳይ ነው ይህ ሰውዬ ገባ፣ ገሉናል። ስለዚህ የኔና የእሷን ህመም የእሷን እንባ ማበስ ነበር የምፈልገው። አታውቂው? ኧረ እኔ አላውቀውም። ምንድን ነው አንተ ማንንም እየሰበሰብክ የመጣ ከሌ ታውቂዋለሽ አታውቂውም? ምናምን አልገባኝም ነገር። እየዋሻችሁ ሊሆን ቢችልስ? እንዴ እየዋሻችሁ ነው ሊሆን የሚችለው እኮ ሲጀመር እኮ እንዴ ሁላ ወንጀል የሰራ ሰው እንዴት ነው የሚያመልላችሁ ሲጀመር? በቀጥታ ልንገርህ፣ እንዴት ብዬ ላስረዳ? ሂጂ ስለምናቸው ውሻ አድርገው ነው የሚያባረሩኝ። በቃ እኔን ማየት አይፈልጉም። እቺ ሴትዮ ደግሞ መጣች። ምን ፈልጋ ነው? በቃ እስኪ ያባሩልኝ እስከምባል ድረስ። ምን ሆነ ነው? ጋሼ የተባለው ሰውዬ እኮ እሱ ነው። አንተ በጣም ቀልደኛ ነህ በእናትህ። እኔ አንቺ ተረጋቢ። በመጀመሪያ ደረጃ ሲጀመር ይኸውልህ እኔ ልጄን ነው ነበር ማመን የነበረብኝ። እኔ ብዙ ነግሬሃለሁ እኮ ብዙ ቦታ ብዙ ጊዜ ሂጂ እኔ አዳማጭ አጥቻለሁ። በቃ ሰውየው ማንም አይዘውም ብያለሁ እኮ እኔ ሰውዬ ካለዛ ነው ጫላይቹ አላውቅም። ምንድን ነው የተፈጠረው ነገር? ምን አቅልሃለሁ? ሴት አምጥቼለት ነበረ። ከዛ ሴቷን አስቀምጬለት ልክ ልወጣ ስልክ ተደብቆ እያወራ ነበረ። ሴቷን እንዳስቀምጬለት ልወጣ ስል ስልክ ሰማሁ፣ የስልክ ወሬ ማለት ነው። የመደናገጥ የመርበትበት ምናምን አይነት ነገር። እሺ ሻለቃ ሲል ሰማሁኝ። የእውነቴን ነው የምነግርህ። ምክንያቱም እሱን ሰውዬ ለመያዝ ብዙ ነገር ብዙ ረጅም ጉዞ መጓዝ አለብን። ገባ አይደለ? እኔ አሁን በቃ ስመጣ ተስፋ አድርጌ ልጄንም የልጄንም በቃ
አሁን እኮ እኔና ልጄ በህይወት እንደኖርን አትቁጠረን። እንዴት ነው እኛ የምንፈልገው ጋሼ ነው አንቺ የምትዩ ጋሼ? እርግጠኛ ነሽ? ሞኬ ማለት የመጀመሪያ ስሙ ነው፣ የወጣትነት ስሙ ነው። አሁን ጋሼ በቃ በወንጀሉ የሚታወቀው ጋሼ በሚለው ነው። ስለዚህ ይሄ ሰው አይደለም። አይነት ትንንሽ ሰዎች ጋሼ ሊይዙት አይችሉ። በነገር ላይ በጣም ልጅቷ ብልህ ነች ከምልህ በላይ። እንደዛም ተሰብራ፣ እንደዛም ታማ፣ እንደዛም ተሰቃይታ ለእኔ ነው የምታስበው። የእሷን ህመም ረስታ ለእኔ በቃ እንዴት መሰለህ እንቅልፍ የሰላም እንቅልፍ ተኝቼ እንደማላቅ ታውቃለህ። እሷን ምንም ተኝተን አናውቅም። አንተ ምን አይነት ነገር ነው የሰራው? ምንድን ነው የሰራኸው? ምንድን ነው? ምን አይነት ነገር ነው ያደረግከው? ምንድን ነው? ተናገር፣ እውነታውን ተናገር። ኧረ ዮኒ፣ ኧረ ምንድን ነው? ኤፍሬም ይኸውልህ እኔ አሁን ትዕግስት የለኝም። እሺ ትዕግስት ያልቋል። ምን ተፈጥሮ ነው ዮናስ? ንገረኝ እያልኩ ነው። ምን ተፈጥሮ ነው? ምንድን ነው? ኧረ ወይኔ ኤፍሬም፣ ይኸውልህ ዮናስ፣ እኔ ጋሼ እንደሆነ ነው የማውቀው እኮ አልኩህ እኮ። እኔ ምንም የማውቀው ነገር የለም። በነገር ላይ በጣም ልጅቷ ብልህ ነች ከምልህ በላይ። እንደዛም ተሰብራ፣ እንደዛም ታማ፣ እንደዛም ተሰቃይታ ለእኔ ነው የምታስበው። የእሷን ህመም ረስታ ለእኔ በቃ እንዴት መሰለህ እንቅልፍ የሰላም እንቅልፍ ተኝቼ እንደማላቅ ታውቃለህ። እሷን ምንም ተኝተን አናውቅም። የዛኔ ይኸውልህ ተረብሻለች ብያለሁ። የደወለችልኝ ጊዜ ማታ ላይ እንዳልኩ ደውላልኝ በነበረ ሰዓት ተረብሻለች። ግን እንዴት ነው የተረበሸችው መሰለህ? ልጄ በቃ ያው ህመሟ ቆስሏ የመጀመሪያ የነበረው ነገር የዛሬ 10 ዓመት የነበረው በቃ የ10 ዓመቱ ልጁ ነው የተደፈረችው። ያኔ የምታስታውሰው ነገር ልጅቷን ስታያት በቃ አልቻለችም። በጉልበት ነው እንደ ሁሉ ነገር ሰውዬ አጭበርብሯቸዋል ማለት ነው። ጋሽ ይሄ አይደለም። እኔ ሞኬን አውቀዋለሁ። አንቺ ስለሌላ እኔ እኮ እዚህ ያስገባሁህ እኮ ለጥሩ ነገር ምናምን ነገር መስሎኝ ነው እንጂ እንደዚህ አይነት ተረጋጋና ያንኑ ነገር አስረዳሃለሁ። ስንገባም የተወሰነ ጭቅጭቅ ምናምን ነበረ። ግን ምንድነው የምታስረዳኝ? ምንድነው የምንነግረኝ? ያንኑን ነገር እነግርሃለሁ። ተረጋጋ በመጀመሪያ እስቲ ሰከን በልና ነገሮችን እንዳስረዳ ፍቀድልኝ። እኔ እዚህ ቦታ የመጣሁት አሳይቻለሁ። በር ላይም ስገባ አይደል እንዴ የጋ አካል መሆኔን አይታል። ቤት ውስጥ አላስገባም ብለህ እዚህ ደጅ እያወራን ያለ ነው ያለውን ነገር እንድንረዳዳ ብለን እኔም እኮ ግቢ ውስጥ ያስገባው ካንተ የካጋል ነኝ ስላልከኝ ነው እንጂ እንደዚህ አይነት መረጃ ማላቆም መረጃ እንድጠይቀኝ አይደለም። ያንኑ ነገር ላስረዳህ ነው። ትንሽ ብቻ ታገሰኝ። አንተ አሁን እኮ እያወራህ እኔ ማወራበትን ጊዜ አልሰጠኸኝም። ስለዚህ ያንኑ ነገሮችን እንዳስረዳህ እድል ስጠኝና ነገሩን አስረድቼ ከዛ በኋላ የምትወስነውን ትወስናለህ። እሺ ቀጥልሽ። ስለዚህ ይኸውልህ አሁን እኔ ሰዎቹም ግር ማለቱ ካሜራ ማምጣቱ መጀመሪያ ላይ ተደናግጠህ ነበረ። እንግዲህ ወደ ተመልካቾቻችን ሰላምታም አልሰጠንም፣ ድንገት ነው የገባ ነው። ያው እንግዲህ ከባለፈው የጀመርነውን ኬዛችንን ይዘን መተናል ማለት ነው። ባለፈው እንደምታስታውሱት እንግዲህ አንዲትን ሴት ልንፈልግ በተነሳንበት ሁኔታ ነበረ ኬዛችንን ያቆምነው። ምክንያቱም የጋሼ ልጅ የሆነችው ወይም ደግሞ ጋሼ መበቀል ትፈልጋለች የተባለችው እንግዲህ የዛች ሴትዮ ልጅ እሷን እየፈለግን በነበረበት ሰዓት ከቴሌም በምንም ባወጣ ነው መረጃ መሰረት ሎኬሽን ያሳየን ወደዚህ አካባቢ ሆኖ ወደሱ ቤት መተናል ማለት ነው። ምን ፈልጋት ሴት ቅድስት ትባላለች። ላስታውስህና ቅድስት ትባላለች። እኔ የህግ አካል ነኝ። መረጃ ባወጣሁት መሰረት ሎኬሽን የሚያሳየኝ ስልክ ጥሪው የሚመጣው ከዚህ ግቢ ውስጥ ከዚህ አካባቢ እንደሆነ ሙሉ መረጃው አለኝ። ስላንተም ደግሞ አንዳንድ ነገሮችን እያጣራው ነበረ። ስለዚህ እባክህን መደበቅ የለብህም። እያንዳንዱን ነገር ትነግረኛለህ። እኔ ምንም የምነግርህ ነገር የለም። አንተ እኔ የህግ አካል ነኝ ስላልክ ነው እንጂ እዚህ ያስገባውክ። እኔ አሁን አንተ ስለምትላት ልጅ ምንም የማውቀው መረጃ የለኝም። ስለኔ ማንነት በደንብ ካልተረዳህ እኔ ዮኒ ይባላለሁ። ጀምሬ መተው ነገር የለም። እያንዳንዱን ነገር መጨረሻ ላይ ሳላደርስ ሳላጋልጥ የትም ነው የማልሄደው። ተግባባን? ስለዚህ ብታምንና ነገሮችን ተነጋግረን ብንፈታ መልካም ነው። ግልጽ ነው አይደለ? ምንድነው አሁን አንተ ማወቅ የፈለግህ? ቅድስት እዚህ ቤት እንዳለች አውቃለሁ። ወይ እዚህ ቤት ወይ አላቅም፣ ብቻ እዚህ አካባቢ እንደምትመጣ አውቃለሁ። እዚህ ቤት የተለያዩ ተከራዮች አሉ። እኔ ቅድስት የምትባል ልጅ ትኑር አትኑር በእርግጥ አላቅም፣ ግን ምንም የዋሸሁት ነገር የለም። እኔ እየነገርኩ ነው። እየነገርከኝ ያለው ውሸት መሆኑን አውቃለሁ። ምክንያቱም አካባቢው ላይ ዞር ዞር ብዬ መጀመሪያ መረጃ አጣርቼ ነው የመጣሁት። ዝም ብዬ ሎኬሽኑን ስላገኘሁ ወደዚህ ዘው ብዬ አልመጣሁም። ተግባባን? መረጃዎችን ከፈለክ ደግሞ እያንዳንዱን አሳያለሁ። ስለአንተ ማንነት ራሱ በደንብ አጣርቻለሁ። ጋሼ ከሚባለው ሰው ጋር ንክኪ እንዳለ አውቃለሁ። ምን ነው ደነገጥክ? ታውቀዋለህ ጋሼን አይደለ? አዎ አውቀዋለሁ። እንደዛ ብንተማመን ነው የሚሻለው። አዎ አውቀዋለሁ። ስለዚህ እኮ አንተ አሁን ምን ፈልገህ ነው? ከጋሼ ጋር እንደምትሰራ መረጃው አለኝ። ስለዚህ አንተ እየተባበርካት ነው ወይስ ምንድነው የተፈጠረው ነገር? እቺ ልጅ አንተ ጋር ምን ትሰራለች? ይቅርብህ፣ እንደዚህ አይነት ጦስ ውስጥ አንተ አትግባ። እሷ ጋሼን ለመያዝ የተለያዩ መንገዶችን በመጠቀም እየሰራች ነው።
በቃ እሷንም ስራዋን አንበጥብጥባት፣ እሷም እንደፈለገች አድርጋ ትስራ። አንተ እንደዚህ አይነት ችግር ውስጥ አትባባክ ወንድሜ፣ ተው የሚመለከት ነገር የለም። ይኸውልህ ስለ እኔ ምን ውስጥ መግባት እንዳለብኝና እንደሌለብኝ አንተ አይደለም የምትወስንልኝ። ተግባባን? አንተ አይደለህም የምትወስንልኝ። ስለዚህ እኔ የምጠይቅህን ብቻ ነው የምትመልስልኝ። አረ ይቅርብህ፣ የኔን የሚወት አደጋ ላይ ትጥለዋለህ። ትሰማኛለህ? እኔ ወንድም ይኸውልህ ስላንተ መረጃ እያንዳንዱ ነገር አጣርቻለሁ እያልኩ ነው። ከጋሼ ጋር ንክክ ያላቸውን ደግሞ እያንዳንዳቸውን ወህኒ እየወረወርኩ ነው። አንተንም ደግሞ በደንብ ባጣራ ብዙ መረጃ እንደሚይዝብህ መቼም ታውቀዋለህ አይደለ? ስለዚህ ያ ነገር እንዳይፈጠር እኔ እናንተ መግባባት ነው ያለብን። ተግባብተን ነገሮችን አሳልፈህ ስጠኝ እኮ። እሺ እኔን አያስጠይቀኝም? ይኸውልህ እሱ እንደምትሰጠኝ መረጃ ይወሰናል። እኔን የሚያስጠይቀኝ መረጃ ከሆነ እንዴት ልሰጥ እችላለሁ? ሰውዬ ይኸውልህ እዛ ሄደህ እየተጠፈጠፍክ ማውራት ትችላለህ ከፈለክ። እሱን ከሆነ የምፈልገው እየቀጠቀጥኩ እውነታውን ማወጣጣት ትችላለህ። ግልጽ ነው? አዎ። እቺ ቅድስትን ነው የምፈልጋት። ከዚህ አካባቢ ሎኬሽን እንደሚመጣ የስልክ ጥሪው ከዚህ ግቢ ውስጥ ከዚህ ቤት ውስጥ እንደሚመጣ ሙሉ መረጃው አለኝ። ስለዚህ ትክክለኛውን ነገር ንገረኝ እያልኩ ነው። የት ነው ያለችው? እኔም አንተ ቃል ግባልኛ እኔን እንደማያስጠይቀኝ እኔ ከዚህ ውስጥ ምንም እንደሌለውበት አንተም ልትረዳኝ ይገባል። በመጀመሪያ ይኸውልህ መረጃውን ንገረኝ። ለእኔ የሚጠቅመኝን መረጃ ከሰጠኝ አንተ ትጠየቃለህ አትጠየቅም የሚለውን ያኔ እንወሰንበታለን። ቅድስትን እየተባበርካት ነው? በመጀመሪያ ደረጃ እየተባበርኳት አይደለም፣ ግን እሷም ጋሼን ለመያዝ በራሷ መንገድ እየተፍጨረጨረች ስለሆነ እሷ የምትሰራው ስራ ውስጥ ጣልቃ እንዳንገባባትና ስራዋን እንዳናበላሽባት ነው። የት ነው የተዋወቃችሁት? ቆይ በመጀመሪያ እንዴት ነው ከቅድስት ጋር የተዋወቃችሁት? የተገናኘ ነው በአንድ አጋጣሚ ነው። በምን አይነት አጋጣሚ? ታክሲ ምናምን ስንጠብቅ ነው እንደ አጋጣሚ የተዋወቅ ነው። እና ተዋውቀን ቁጭ ብለን ምናምን ነገር ያው ትውውቃችን እየረዘመ ሲሄድ እሷ በጣም ብዙ ክትትሎችን አድርጋ ለካ ጋሼን ታውቀው ነበረ። ስለዚህ አንተንም ሆነ ብላ ነው ያጠመደች ነው? አዎ አዎ፣ በጣም እኔንም ተከታተለኝ ነበር ማለት ነው። አሁን ሳስበው ከሁለት ቀን ምናምን በኋላ ጋሼን ታውቀዋለህ አይደል ብላ ጠየቀችኝ። መጀመሪያ ብዙ ስለሱ ልነግራት አልፈለኩም ነበረ፣ ግን በጣም አስጨነቀችኝ። አንተን እኔ እረዳሃለሁ አንተም እኔን እርዳኝ አለችኝ። ከዛም በኋላ ዞር በይ ልታስጨርሽኝ ነው እንዴ ልታስጠፊኝ ነው እንዴ ምናምን ብዬ በጣም በቃ አጠገቤ እንዳደርስ አድርጌ አመነጫጭቄ ነገር ለማባረር ሞከርኩኝ። እሷ ግን ክትትሏን አላቆመችም። ከዛም በኋላ በጣም በተደጋጋሚ በቃ እየተገናኘን ነገር ማውራት ጀመርን። ስናወራ ስለ ጋሼ ሚስጥሮች ምንም የማታውቀው ነገር የለም ከኔ የበለጠ ስለ ጋሼ እሷ ብዙ መረጃዎች አሏት። ከዛ በዚህ በምታወራቸው ነገሮች ምናምን አሳመነችኝ። ከዛ ያለውን መረጃ ምንም እኔን እንደማታጋልጠኝ እኔን አሳልፋ እንደማትሰጠኝ ቃል ከገባችልኝ በኋላ እኔ ጋር ያሉትን መረጃዎች በጠቅላላ ለእሷ ሰጠኋት። ስለ ጋሼ የማውቀውን ምን አይነት ስራዎችን እንደሚሰራ ምን እንደሚያደርግ ምናምን እሷ አብዛኛውን ታውቋለች ብያለሁ። የማታውቃቸው አንዳንድ ነገሮች ነበሩ። እሱን እኔ ጨመርኩላትኝ። አሁን እሷ ያንን ስራ አጠናክራ ይዛ እየሰራችሁ ነው ማለት ነው። እኛ ያልደረስንበትን እኔ በግል ያልደረስኩበትን እና እንዴት አንተ ልትመርጥ ቻለች ነው? አንተ ከጋሼ ጋር እንዴት ጋሼ ሌስ እንዴት አንተ እንደዚህ ነገር ልታደርግ ቻልክ? በቃ እኔና ጋሼ የበለጠ ቀረቤታ አለን ማለት እኔ ድሃ ነበርኩ፣ ጎዳና ላይ ነበር የምኖረው። ከጎዳና አንስቶ ያው አሁን እዚህ ጋር መጥቀስ ራሱ ማይቻል ነገሮችን በጣም ብዙ የሚያስጠሉ ስራዎችን ያሰራኝ ነበረ። እኔ ላይም በጣም ያው ጭቆና ያደርግብኝ ነበረ እና እነዛን ስራዎች ነበር መጀመሪያ ለምን ነበር። ከዛ በኋላ ደግሞ እድሜ ምን አለኝ ታጥፈታቃለህ ማለት ነው። እሺ ከዛ ደግሞ እድሜም ከፍ እያለ ሲመጣ ደግሞ ወደ ስርቆቱም ገባው። በመስረቅም ተሳትፍ ያለው በቃ እንደዚህ አይነት ስራዎችን ነበር እየሰራው። የእሱን ቆሻሻ ስራ ነበር በቃ የምሰራው እና እኔ እሱ እንዲጋለጥ ምናምን እፈልግ ነበር እና ይህንን አጋጣሚ ነበር የምፈልገው። እኔ እሱ ምንም ማድረግ ባልችልም እሷ ግን በጣም ብዙ መረጃዎችን ይዛ ትንሽ ነበር የቀራት በቃ የሆነ እንትን ለማለት ማለት ነው። እና ሙሉ ነገሩን ስትነግረኝ ስለ ጋሼ ያለውን ነገር ስላመንኳትኝ፣ ስለዚህ አንተም ጋሼ እንዲጋለጥ ትፈልጋለህ ማለት ነው። ስለዚህ አንተም ጋሼ እንዲጋለጥ ስለምትፈልግ እሷን መተባበር ምርጫ አደረግክ ማለት ነው። እሺ ታዲያ እዚህ አሁን ለምንድን የሌለችው? ያው እሷ በድብቅ ነው ስራዎችን የምትሰራው። ምክንያቱም እሱ ሰዎች ስላሉት አሁን ከኔም ሌላ ብዙ ሰዎች አሉት እሱ። ስለዚህ ሊነቃባት ስለሚችል የሆነ ችግር እንዳይፈጠርባት በጣም በቃ ሰው የምታጠምድበት መንገድ በጣም የተለየ ነው። እኔን ራሱ እንዴት ብላ እንዳገኘችኝና በዛ ሁኔታ ተዋውቃ ስለ ጋሼ እንደጠየቀችኝ እኔ ትንግርት ነው የሆነብኝ።
ስለዚህ መጀመሪያውኑ እሷ ብዙ ነገር ላይ መረጃው አላት ማለት ነው። በጣም ብዙ መረጃ አላት፣ ከኛ የበለጠ በጣም ብዙ መረጃ አላት። ስለዚህ አንተም ጋሼን በደንብ በአካል ታውቀዋለህ ማለት ነው። አውቀዋለሁ። ለብዙዎች ግን ጋሼ ራሱ እንደማያጋልጥ ነበር የምናውቀው። እሱ በጣም ድብቅ ሰው ነው። እኔንም እንዳልኩ ከጎዳና ላይ ስላወጣኝ ራሱ አንስቶ ራሱ ቤት ውስጥ ምናምን ስላስጠጋኝ ነው እሱን በደንብ የማውቀው። እንግዲህ ውድ ተመልካቻችን ያው ታውቁታላችሁ፣ አብዛኞቹ ጋሼን አናውቀውም፣ ጋሼን ካየነው በጣም ቆየን፣ ጋሼን በቃ የሚሉት የተለያየ ምክንያት ነው እና ባለፈው እንግዲህ ያገኘናቸው ሴትዮ ብዙ ነገር ነግረውናል። ስለ ጋሼ ሞኬ ወይም ደግሞ መኮንን መሆኑን ስሙንም ነግረውናል። መኮንን መሆኑን አረጋግጠናል ማለት ነው። እንግዲህ የገዛ ልጁን በምን አይነት ሁኔታ እንዴት አድርጎ ልጅ አይደለችም ብሎ በማሰብ እንግዲህ ምን እንዳደረሰባትም የቀደመው ቪዲዮ ላይ አይታችሁታል። እንግዲህ የገዛ ልጁን እስከ መድፈር ደረጃ ነው የደረሰው እና አሁን ደግሞ እሷ ያንን ነገር እበቀላለሁ ብላ የገዛ አባቷ መሆኑን እንኳን ሳታውቅ ይሄን ነገር እንግዲህ በደል ለእንትን ለማለት ነው እንግዲህ እያስኬደች ያለችው እና ያው ጉዳትም እንዳይደርስባት ሌላ ነገር እንትን እንዳይል እሷን ቀድመን ለማግኘት እንግዲህ ጥረት እያደረግን ባለንበት ሰዓት ነው እንግዲህ ወደዚህ አካባቢ ላይ ተጠቁመን እዚህ የመጣ ነው ማለት ነው። ስለዚህ ሎኬሽን በሚያሳየን መሰረት እንግዲህ እዚህ ቤት ተገኝተን እሱን አግኝተን እያወራ ነው። ቀድመን መረጃዎችን ሰብስበን እንግዲህ ከጋሼ ጋር የሚሰራ ሰው መሆኑን አጣርተናል ማለት ነው። ስለዚህ አንተ እያንዳንዱን ነገር ይኸውልህ፣ እኔ ስላንተ ብዙ መረጃዎች አሉኝ። ይሄ ቤት ራሱ እዚህ ግቢ ውስጥ የሚከራይ ግቢ፣ የጋሼ ቆሻሻ ስራዎች የሚሰሩበት ግቢ ነው እና ይህንን ግቢ እንደማስተዳደር እሱ ነው በዋነኝነት እዚህ ቤት የሚጠብቀው ማለት ነው። ስለዚህ ይህን ስራ እንዴት ነው ይህን ቤት እንድጠብቅ ያደረገህ? ቆይ በቃ አመነኝ። ከዛ አንስቶ ሲያመጣኝ እና የተለያዩ ስራዎችንም ሲያሰራኝ እሺ ብዬ ስለምሰራ እምነቱ ሙሉ ለሙሉ በእኔ ላይ ነው የጣለው። ከዛ በኋላ ያው እዚህ ቤት አስጠግቶኝ እኔ እዚህ ቤት እኖራለሁ ማለት ነው። እዚህ ቤት ግን በጣም ብዙ ቆሻሻ ስራዎች እንደሚሰሩ አውቃለሁ። ብዙ ወንጀሎቻችሁን እንደምትሰሩ ብዙ ሰርቪስ ነው ያለው። ግቢውን እንግዲህ ካሜራማን ለማየት ከተቻለ ታሳይልኛለህ። ብዙ ቤቶች አሉና ብዙ ቆሻሻ ስራዎች ይሰራሉ እዚህ ቤት ውስጥ አይደል? ይኸውልህ አሁን ሁሉንም ነገር እናጋልጣለን። እያንዳንዱን ሰብስበን ኧረ እባክህ በቃ እሷን ቅዱስ ውስጥ አትግባባት። እሷ እንደጀመረችው ትጨርሰው። አንተ በቃ እዚህ ውስጥ እኮ ባትገባ ነገሩን በጠቅላላ እሷ ትጨርሰዋለች። እሷ እኮ አንድ ግለሰብ ነች። ይህንን ነገር በኋላ እሱ ቢያውቅ ምን ሊያደርጋት እንደሚችል ታውቃለህ? እንዴትስ ይህን ነገር ልትመክራት አልቻልክም? ታይ ለምን አላልካት? አይ በቃ እሷ ሙሉ ለሙሉ በእኔ ኃላፊነቱን እኔ ወስዳለሁ ሙሉ ለሙሉ ለእኔ ላይ ተው ምናምን ስላለች አምኛት። ገና 19 ወይ 20 ዓመት ቢሆናት እኮ ነው እቺ ልጅ። እንዴት ነው አንተ እንደዚህ አይነት ነገር ውስጥ ጋሼን ታውቀዋለህ አይደል እንዴ? ጋሼን አንተ እንዴት እንደሆነ ታውቀዋለህ። እጁ ምን ያህል እንደሆነ ታውቀዋለህ አይደል እንዴ? እስከምን ደረጃ ድረስ እንደሆነ ታውቃለህ። ወህኒ እንኳን ስትገቡ በአንድ ቀን በሁለት ቀን ነው የሚያስወጣችሁ። ስለዚህ እቺ ልጅ ላይ ምን አይነት ጉዳት ሊያደርስባት እንደሚችል መገመት ከብዶ ነው። ለምን ነው ልታስቆማት ያልፈለገው? ለምንድን ነው እንድትቀጥልስ ያደረግካት? በቃ ቅድም ነገርኩህ እኮ ብዙ ነገሮችን ደርሳባቸዋለች። ትንሽ ጫፍ ነው የሚቀራት። እኔ ደግሞ የተለያዩ መረጃዎችን ለእሷ እየሰጧት ነው። ስቲል አሁንም ያሉትን መረጃዎች እኔ ከሱ ጎን በመሆን ያው እኔም እሱ እንዲወገድ ስለምፈልግ ያሉትን ነገሮች እየወሰድኩ እየሰጧት ነው። ስለዚህ ይህንን እሱም ብዙ ስለማያውቃት ስለምን አታደርገውም ነበር? እሷን እዚህ ውስጥ ነገር ውስጥ ከምታስገባት ራስህ ለምን እኔም በቅርበት ያቀኛል፣ በቅርበት ስለሚከታተለኝ ነው ይህንን ነገር የማላደርገው። እሷ ደግሞ በድብቅ ይህንን ነገር እያደረገችውና እንድተባበረት እየጠየቀችኝ ስለሆነ ተባበርኳትኝ። አንተ ግን አሁን እዚሁ ነገር ውስጥ የምትገባ ከሆነ ጭራሽ ነገሩን ታበላሽባትና ጭራሽ ችግር ውስጥ እንድትገባ የምታደርገው አንተ ነህ። እስካሁን አልታወቀባትም? እስካሁን ድረስ ምንም አልታወቀባትም። እርግጠኛ ነህ? ይኸውልህ እቺ ልጅ ግን አደጋ ውስጥ ትውደቅና ውርድ ከራሴ። አሁን በዚህ ሰዓት የት ነው ያለችው? እፈልጋታለሁ። የት ነው ያለችው? አሁን በዚህ ሰዓት የት እንዳለች አላውቅም። ምን ማለት ነው? ምክንያቱም በዚህ ሰዓት አንገናኝማ። መቼ ነው ቆይ እዚህ ቦታ ላይ የምትመጣው? እዚህ ቦታ የምትመጣው እንዴት ነው? እዚህ ቦታ ላይ ስትመጣ ብዙ ቆሻሻ ስራ የሚሰራበት ግቢ እንደሆነ አውቃለሁ። እዚህ ግቢ ስትመጣስ እንዴት ነው ሰዎችስ የማያዋት? የጋሼ ሰዎች እንዴት ነው የማያዋት? ራሷን ቀይራ ነው የምትመጣው። እሱም በሌለበት ምናምን ነው ትደውልልኛለች። ከዛ በኋላ የሌለበትን ሰዓት ምናምን ነገር ጠብቀን ነው ተገናኝተን አውርተን የምትሄደው እንጂ አሁን ዝም ብላ አመጣም እዚህ እሷ። ስለዚህ ልትመጣ የምትችልበት ሁኔታ ግን ይኖራል ማለት ነው። እኔ ከደወልኩላት ትመጣለች። በጣም ነው የምትገርሙት። ግን አንተስ ጋሼን ካየኸው ምን ያህል ጊዜ ሆኗል? ትንሽ ቆይቻለሁ። እኔ ራሱ አሁን አንገናኝም በሰው እኔን ከፈለገ ወይ እኔ ወደሱ መረጃ ማድረስ ካለብኝ ሰው ያስልካል። በሰው ነው። ለምንድነው መደበቅ የፈለገው? ያው ስራዎቹ ምናምን እንዳይታወቁበት ነው። እኛን አጋልጦ ነው እሱ የሄደው።
በጣም ነው የምትገርሙት። ግን አሁን ይኸውልህ እያንዳንዱን ነገር እንድታጋልጥልኝ እፈልጋለሁ። አሁንስ ያለው ጋሼ የእውነት ጋሼ ነው ወይስ ሌላ ሐሰተኛ ጋሼ ነው? ምክንያቱም ከዚህ በፊት ጋሼም ብለን እንግዲህ ውድ ተመልካቾች እናንተም ታውቁታላችሁ፣ ሌላ የሐሰት ጋሼን ያዝነው ሆነ ተብሎ የተዘጋጀ እኛ የደረስንበት መሆኑን ሲያቅ የተዘጋጀ ጋሼ ነው። ያሁኑስ ትክክለኛው ጋሼ ነው? እርግጠኛነት ታውቀዋለህ? አዎ በትክክል አውቀዋለሁ። ስለዚህ እያንዳንዱን ነገር ከልጅነት ጀምሮ አንተ ከጋሼ ጋር ስለነበርክ እያንዳንዱን ነገር ታውቃለህ ማለት ነው። አዎ አዎ። ጋሼም በመልክ ባሳየህ ምን አይነት እንደሆነ ልትለየው ትችላለህ በደንብ። እስቲ ስለ ጋሼ የተወሰኑ ነገሮች ንገረኝ። አሁን በምን አይነት ሁኔታ ላይ ነው ያለው? ጋሼ የተለያዩ ቦታዎች ላይ የተለያዩ ቤቶች አሉት። ሀብታም ነው። ያው በቃ እሱ ስራዎችን በማሰራት ነው ከአንድ አሁን ቦታ። እሷ ከየትኛው ቤት ብላ ነው ልትይዘው የምትችለው? ይህ ሁሉ ነገር ካለው ጋሼ እንግዲህ ትክክለኛ የሆነ መቀመጫ እንደሌለው አውቃለሁ። እዚህ ሲሉት እዛ እንደሆነ፣ ኢትዮጵያ ውስጥ ነው ሲሉት እንኳን ውጪ እንደሆነ አውቃለሁ። አሁን እሷ ይሄንን በምን አይነት መረጃ አግኝታ? እኔ እያንዳንዱን የሱን ያለበትን ሁኔታ አውቃለሁ። አንተ እንዴት ይሄን ነገር ልታውቅ ቻልክ? ምክንያቱም መረጃ የማቀብለው እኔ ነኝ። እዚህ ያለውን ስራ ምናምንም የሚከታተሉ ሰዎች ስላሉ፣ ሌሎችም ሰዎች አሉ። በመሀላችን ሰንሰለት ስላለ በጣም ብዙ ሰዎች ወደታች እንዳሉ አውቃለሁ። አንተ እንዴት ከነሱ በምን ተሽለ ነው? በምን በልጠህ ነው አንተ ጋሼ ጋር ልትቀርብ የቻልከው? እኔ ያው ስራዎችን እሰራለሁ። እምቢ የምለው ነገር የለም። እስካሁንም አሳልፌ ስላልሰጠሁት ያምነኛል። ይኸውልህ እመነኝ፣ እችን ልጅ ግን ወጥመድ ውስጥ እየከተትካት ከሆነ የሆነ ነገር እየተፈጠረ ከሆነ ግን እመነኝ የከፋ ነገር ነው የሚገጥምህ። እሺ ተጓባን አይደለ? አሁን ምንድን ነው የምናደርገው ቀጣይ? ይኸውልህ ቀጣይ የምናደርገው እችን ልጅ የምናገኝበትን መንገድ መፈለግ መቻል አለብን። እችን ልጅ ደግሞ ለማግኘት የሚቻለውን ርቀት በሙሉ እንሄዳለን። አስፈላጊ ከሆነ ከካሜራ ጀርባም ያላችሁ ሰዎች እያንዳንዱን ነገር እንግዲህ ግቢ ውስጥ ያለውን ትፈትሹልኛላችሁ። ይኸውልህ እንፈትሻለን። ግቢ ውስጥ የምናገኘው መረጃ በሙሉ እንፈልጋለን። ተግባባን አይደለ? ይሄ ነገር አሁን እኔ እንደማያስጠይቀኝ በምን እርግጠኛ መሆን እችላለሁ? ይህን ሁሉ አድርጌ ለአንተ ልታደርግልኝ የምትችለውስ ነገር ምንድን ነው? እኔ ይኸውልህ ላደርግልህ የምችለው ነገር ምን እንደሆነ ታውቃለህ? ጥበቃ ላደርግልህ እችላለሁ። ጋሼ ከሚባለው ሰው ልጠብቅህ እችላለሁ። ግልጽ ነው አይደለ? ጋሼ ከሚባለው ሰው እንግዲህ እስቲ እንዴ እስቲ እንካ ይሄን አንዴ ስልክ ቁጥሩን ቶሎ በል፣ መረጃውን ያዝልኝ። የተላከልኝን ቴክስት ቁጥሩን ብቻ ያዝና ስጠኝ። ቶሎ በል ቁጥሩን ያዙልኝና ስጠው ለአይቲ ባለሙያው። ይዘዋል ማለት እንግዲህ ውድ ተመልካቾቻችን ማን ነው እንደዚህ አይነት ቴክስት ሊልክልኝ የሚችለው? ማን ነው እንደዚህ አይነት ቴክስት ሊልክልኝ የሚችለው? እያየህ ነው አይደለ? እንግዲህ ውድ ተመልካቾቻችን እዚህ ጋር ምን ይላል እንግዲህ ስሜን እንኳን ጠቅሶ ነው ዮኒ። እንዴት ማን ይሄን ስልክ እንዴት ተሳወቁት? ዮኒ ስራህን ጨርሼልሃለሁ። ከዚህ በኋላ ጋሼን በመፈለግ አትልፋ። ማግኘት የምትፈልግ ከሆነ በዚህ ሎኬሽን ሬሳውን ታገኘዋለህ። ምን እንኮ ይሄንን ሎኬሽን አሁኑኑ ቶሎ በል። ምን ማለት ነው? ምን እየተፈጠረ ነው? ምን ማለት ነው? ምን እየተፈጠረ ነው? ሬሳውን ታገኘዋለህ። እኔ አላውቅም። ምን እየተፈጠረ ነው? እሱን ያዙ። ና ሂድ፣ ይዘነው እንሄዳለን። አንተ ራሱ ትመጣታለሽ። ካሜራማን ካሜራውን አብራልኝ እባክህ። እንግዲህ አፓርታማ ላይ እንደሆነ ነው የተነገረን መረጃ። ይኸው ደርሰናል ይመስለኛል። 3ኛ ፎቅ ይሄ ነው አይደለ? ና 3ኛ ፎቅ ይሄ ነው። ይሄ አይደለም እዚህ ነው ማለት እንግዲህ ቁጥር መጽፋልኛ ይሄው መሰለኝ። ይሄ መሰለኝ ወይ ማለት ሰው ይሁን። በዚህ አጋጣሚ ጋሼን በዚህ እንደዚህ ሁኔታ በዚህ እንደዚህ አድርገው ከሆነ በጣም ነው ግራ የሚገባው። ሰው የለም እንዴ? እኔ ነኝ። እንዴት ነሽ? እኔ እናት መግባት አለብኝ እባክሽ። ለምን? በሰላም ነው? ይኸውልሽ ማንም የለም ቤት ውስጥ? ኧረ ማንም የለም። ጋሽም ተኝተዋል። ይኸውልሽ መግባት አለብኝ። ጋሼ በዚህ ሰዓት አደጋ ላይ ነው ያለው። ምንድነው? በህይወት መኖራቸውን ማረጋገጥ እፈልጋለሁ። ኧረ እሱም ደግም አይደለም። ምንድነው የተፈጠረው?
ልግባና ይኸውልሽ እንግዲህ በዚህ ሰዓት የማይታወቅ ሰው ዝም ብዬ ሰው ቤት አይገባም። እኔ ህግ አካል ነኝ። ካልሆነ ጋሽዬ ላስፈቅድ ነገሩን አስረዳሻለሁ። እባክሽን ግን ምንድን ነው የሚለው መቻል አለብኝ። እባክሽን አሳልፊኝ። አንቺ ዞር በይ ወደዛ እያልኩሽ ነው። አሳልፊኝ። ናግባ ዝም በይ። አፍሽን ዝጊ። መኝታ ቤት የትኛው ነው? የቱ ነው መኝታ ቤቱ? ምን አስፈልገ? ቆይ ዝም ብሎ ሰው ቤት ዘውሮ ይገባል እንዴ? እንደው ጋሽዬ ልክም አይደለም የሰው። ዝም በይ። የትኛው ነው መኝታ ቤቱ? እዚህ ነው? ኧረ እንደው ይሄ ነው? ይሄ ነው? ና ካሜራ ና። ወይ ጉድ! ወይኔ ጋሽዬ! ወይኔ የእውነት ነው። ጉድ ሆነናል። እስኪ አንቺ አትነካኪ፣ አትንኪ፣ ምንም አትንኪ። አረፈሽ ቁጭ በይ እስኪ። ተረጋጊ። እረፊ እስኪ እረፊ እያልኩሽ ነው። ምንም ነገር እንዳትነኪ። ማለት አሁን መንካት አለብኝ የለብኝ የሚለውን ነገር ዝም በይ አንቺ። አፍሽን ዝጊ። ዝም በይ አትንቀጭቀሽ። አስወጣት እስኪ እሷን። አንቺ ዝም በይ እስኪ። ህይወት የለም ልንከዋረን እያየህልኝ ይሄን ነገር አይ አንቺ ዞር በይ እያልኩሽ ነው። ስርዓትሽን ያዥ እያልኩሽ ነው። መንካት መቻል አረፋው ራሱ እኮ ደፍቋል። ይኸው እስኪ እያየህ ሆነው አረፋ ደፍቋል ማለት ምንድን ነው የተከሰተው? እንዴት ነው የማታውቂው ይሄን ነገር? እንዴት ነው የማታውቂው? እንዴት አውቃለሁ? እኔ ጋሽዬ እዚህ ነገር ላይ የተቀነባበረ ነገር ቢኖር ደውልኝ፣ ደውሉላቸው፣ ለሁሉም ደውሉላቸው፣ ለመርማሪ ፖሊስም ደውሉላቸው። አዎ ቶሎ በሉ ይሄን ነገር ምክንያቱም አሁን እንትን ማለት መቻል አለባቸው። ዝም በይ እንዳትነቂ። ይኸውልሽ እሺ እያየህልኝ ይሄን ነገር እኔ ገና እዚሁ ነው እያልኩኝ ያለው። ምንድን ነው ያወሩትኝ? እንደማውቃችሁ የምታውቁት ነገር አለ እና ማለት ምን ቀስቅዟል። ጉዴ ይኸው አረፋ ራሱ ደፍቋል። ተረጋጊ። ይኸውልሽ እኔ ምንድነው የምረጋጋው? እባክሽ ተረጋጊ። ወዴት ነው የምሄደው? ወዴት ነው የምገባው? ተረጋጊ እያልኩሽ እኮ ነው። ይኸውልሽ ከኔ ጋር ይህንን ነገር ለማውራት መጀመሪያ አንቺ መረጋጋት መቻል አለብሽ። ፖሊሶችም እኮ እኔን የሚፈልጉት። ወዴት ነው የምሄደው? ይኸውልሽ አንቺ ካልተረጋጋሽ ትክክለኛውን መልስ የሚሰጠኝ ሰው የለም። እሺ ምንድነው የምነግርህ? እንዴት ነው የምሆነው? እንዴት ይህ ነገር እንደተፈጠረ ይኸውልሽ እንድታስረጅኝ ይፈልጋለሁ እያልኩኝ ነው። እያንዳንዱን ነገር እንድታስረጅኝ ይፈልጋለሁ። እስቲ አትንቀሽቀሽ፣ አረፍ በይና ቁጭ ብለሽ በትክክል የተፈጠረውን ነገር ንገሪኝ። ይኸውልሽ የኔ እህት በእንደዚህ መልኩ አይደለም ይኸውልሽ ነገሮችን የምታስረጅኝ። እንዴት ነው የምሆነው? ይኸውልሽ ፖሊሶቹም ቢሆን ነገሮችን እያጣሩ ነው ያሉት፣ ያለውን ሁኔታ እያጣሩ ነው ያሉት። ስለዚህ አንቺ እዚህ ነገር ውስጥ እጅሽ እስከሌለበት ድረስ ምንም የሚያደናግጥሽ የሚያርበተብትሽ ነገር የለም። ብቻቸውን እኮ እኔ ብቻ ነኝ እንደው ከቤት ውስጥ የተገኘሁት። ወይኔ ጉዴ! እስቲ ለምን ማትረጋጊ? ቁጭ በይና የምጠይቅሽን ብቻ መልሽልኝ። ቀና በይ እስቲ እባክሽን። ከዚህ ጉድ አውጣኝ እኮ። ከዚህ ጉድ ውስጥ መውጣት የምትፈልጊ ከሆነ እያንዳንዱን ነገር ንገሪኝ ተረጋግተሽ እያልኩ ነው። እንደዚህ ለምን እንደዚህ የምትቀዘበዥው? እንዴት ነው የምነግርህ? ጋሽዬ እኔም አልገባኝም። ኧረ ወዴት ነው የምሄደው? አንዴ እባክህን ካሜራውን አጥፋልኝ። አንዴ አረጋግቻት እመለሳለሁ። ተረጋጊ። አጥፋው አንዴ። ተረጋጊ። በቃ ተረጋጋሽ። ተረጋጋሽ። መረጋጋት መቻል አለብሽ። እንግዲህ ፖሊሶቹም የራሳቸውን ስራ እየሰሩ ነው። እንግዲህ ውድ ተመልካቻችን እንግዲህ ከጀርባም ያለውን እንግዲህ ማጣራት አንዳንድ ነገሮችን ማጣራት ላይ እያደረጉ ነው። እንግዲህ አስክሬኑም ተወስዷል ማለት ነው። ማረፉን ተነግሮናል። ስለዚህ ያው ነገሩን እንዲያጣራልኝ ብዬ ቅድም ከኔ ጋር ቆይታ ያደረገውን ልጅ እዚህም ስንመጣ እንግዲህ ይዘነው መተን ነበረ። እሱንም ሰውየውን እንዲያጣራልኝ አድርጌ ነበረ። አዎ ጋሼ ነው ያለኝ። እውነት ግን ትክክለኛ መኮንን መሆኑን ግን ማረጋገጥ መቻል አለብን። በቻልነው መጠን እስቲ እነዚህን ነገሮች ለማጣራት ጥረት እናደርጋለን ማለት ነው። ስለዚህ አሁን ውድ ተመልካቻችን ተረጋግተን እንግዲህ የቤቱ ሰራተኛ የሆነች ወይም ደግሞ የቤት አገልጋይ የሆነችው ሴት ከኔ ጎን ትገኛለች ማለት ነው። ስለዚህ ከእሷ ጋር አንዳንድ ቆይታዎችን አደርጋለሁ ማለት ነው። ፖሊሶቹም እንግዲህ ከጀርባ የተለያየ ቤት ውስጥ ያሉትን ነገሮች እያንዳንዱን የበላውን የጠጣውን ነገር ማጣራት እያደረጉ ነው እና ምን አይነት ስህተት ነው የተሰራው፣ የቱ ጋር ነው ስህተቱ፣ ማነውስ እነዚህን ጥፋቶች ያጠፋው የሚለውን ነገር እንግዲህ ለማጣራት ጥረት እያደረጉ ነው። እኛም ደግሞ የራሳችንን ቃለ መጠየቅ ምክንያቱም ይህ ኬዝ እኛ ይዘነው ስለነበረ እነሱን ለህግ አሳልፈን ከመስጠታችን በፊት እኛ ጋር ቆይታ ማድረግ አለብን ብለን ስላሰብን እሷንም እንግዲህ ለማናገር ወስኛለሁ ማለት ነው። ይህ ነገር እንዴት ሊሆን እንደቻለ ከእሷ እስኪ አንዳንድ ነገሮችን እንጠይቃለሁ። እስቲ እንደው በመጀመሪያ አሁን መቼም ተረጋግተሻልና
ጋሼ ማለት ተኝተዋል ነበር ያልሽኝ እኔም እዚህ ቤት ስመጣና ምን ያህል ጊዜ ሆና ማለት ምን ያህል ሰዓት ሆናቸው ወይ ደቂቃ ሆናቸው ቤት ከገቡ? እንደምን ያክል ደቂቃ ቢሆን ነው እንጃ ወደ 20 ደቂቃ ወደ 30 ደቂቃ ቢሆናቸው ነው ገቡ። ቡና ፊልና ያሉኝ እኔም የተዘጋጀ ነገር ነበረ አፈላኋላቸው። አንዷን ስኒ ብቻ አንጣጥተው በቃ ገብቻ አረፍ ልበል ደክሞኛል አሉኝ። እሺ ብዬ ገቡ። ተኙ። ቱታ አዘጋጅልኝ አሉኝ። ቱታውን አዘጋጅቼ ቁም ሳጥን አውጥቼ ሰጠኋቸው። ልብሳቸውን ቀያይረው ተኙ። እኔም ወደ ስራ የገባሁ እንግዲህ ቀይን ሰታትሬ ቤቱን አጽዳድቼ ትንሽ አረፍ እንዳልኩ እናንተ የሚመጣችሁት እኔ ከዚህ በላይ ምንም አውቀው ታሪክ የለኝም። ስለዚህ እስቲ አንቺ የተለየ ነገር ያየሽው ነገር አለ? ጋሼ ከውጭ ሲመጡ የተለየ ምልክት አሳይተው ነበረ? እኔ እንደው እንጃ ምናልባት ወደዚህ ሲመጡ ደረጃ አድክሟቸው ምን ማለቆ አላወቅኩም። ትንሽ እያልህለው ነበር። ትንሽ ድካም ነገር ቢጤ ነገር ነው። ከዛ የተለየ ነገር መቼም አላየሁም። ሌላ የተለየ ነገር ከወትሮ ለየት ያለ ነገር ማለት ያደረጉት ነገር ሲመጡ የመነጫነጭ ወይ በጣም የመዛል የመድከም ነገር አሳይተው ነበረ ወይስ ምን አይነት ነገሮች ናቸው የተፈጠሩት? ያው እሱማ እንግዲህ ያው መቼስ መጥተው ያው ብዙ ነገር ስለሚሰሩ ስራቸውን በደንብ ባላውቅም እንደው ስልክም ብዙ ያወራሉ። ይሄን በዚህ አድርገው ይሄን በዚህ አውጣው እንዲበለው ነው። እኔ እንደው ከዚህ የተለየ ነገር ወደ ስራዬ ነው እንጂ ትኩረት እንደው ስልክ የሚያወሩት ነው እንኳን በደንብ ሰምቻቸውም አላውቅም። እንደው ሲመጡም ያኔም እንደው ጠዋትስ እንዴት ነበር አወጣጣቸው? ተናደውን የወጡት ወይስ እንደው የሚሄዱበትን ነገር ለመስማት ከቻልሽ እንደው ምን የሰማሽው ነገር አለ? የተለየ ነገር ያየሽው ነገር አለ? እሱማ በስልክም ያው ሲጨቃጨቁ ነበረ። እንደው እንዴት ይሆናል የንዴትም ስሜት የተለየም ነገር ዛሬ ጠዋት ማለት ነው። ጠዋትማ በቃ ተጣድፎ ነው የወጡትኝ። እንደው ምን እንደሰሙ ምን እንደተፈጠረ ምን አውቄው እንደው መጣው ብለው በስልክ ነው ተደዋውለው የወጡት። እኔ ከዚህ የተለየ ነገር የማላየውባቸውም። ያኔም እንግዲህ ጠዋት ወጡ እንደነገርኳችሁ ብዙም ሳይቆዩ ነው የመጡት። 2 ሰዓት 3 ሰዓት ያክል ነው የቆዩት። ከዛ መጡ። ቡና ፊልኝ አሉኝ። በቃ እኔ እንኳን ላወራቸው ብቻቸው ነው እንደሚኖሩት? አረ ባለቤታቸውም አለ። ሚስት አላቸው? አዎ ሚስት አላቸው። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስለዚህ የት ሄዳ ነው ታዲያ? አሁን ስንገባ እኮ አንቺን ብቻሽን እናገኘንሽ። ሌላ ማንም የለም እንግዲህ በቤት ውስጥ የለችም። ወጣ ብላለች። ወዴት እንደሄደችም አልነገረኝም። መጣሁኝ ቤቱን እንደው አሰናጁ ብላኝ ነግራኝ ሄደችው እንጂ ሌላ ነኝ ወዴት እንደሄደ ያልነገረችኝ። ከካሜራ ጀርባ ያላችሁት እያንዳንዱን ነገር አጣሩልኝ። ቤቱን እያንዳንዱን ከፖሊሶቹም ከመኝታ ቤቱ ውጭ ያሉ ነገሮችን ፎቶ ምንም ካለ እዚህ ውስጥ ያሉትን ነገሮች ለማጣራት ሙከራ አድርጉና ያለውን ነገር እንግዲህ እናያለን ማለት ነው። ስለዚህ ሚስት አላቸው እያልሽኝ ነው? አዎ በደንብ ነው ያላቸው። አንቺ እንዴት አልሰማሽም? ምንም ነገር እንዴት አልሰማሽም? ምኑን ልስማ ማለት ወይ እንግዲህ ማጣጣር ሲያደርጉ የሆነ ነገር ሲያደርጉ እንዴት አልሰማሽም? በሩን ዘግተው ዝጊልኝ፣ ምንም አይነት ጩኸት መስማት አልፈልግም፣ ምንም ነገር እንዳይረብሸኝ ዝጊልኝ አሉኝ። ዘጋው። ከዛ ውጭ እንቅልፍ ነው ብዬ እንደው ከስከዛሬ ወትሮ እንደተለመደው ነው። እኔ ዛሬ እንዲህ ፈጠራን ብዬ መቼስ አሰብኩትኝ። መቼስ እንደዚህ ሆናን ብዬ መቻ እንጃ። እኔ ወዴት ነው የማሄደው? ነው እንደው ጨንቆኛል። ተረጋጊ እባክሽን፣ መረጋጋት መቻል አለብሽ። ረጋ በይና ነገሮችን በትክክል ሰከን ብለን ማውራት መቻል አለብን። ይኸውልሽ ያደረግሽው ነገር ካለ እኔ እንደው ምንም አውቄው ለዚህ ሀገር እንግዳ ነኝ። ቆይ እዚህ ቤት የሚመጣ ሰው ሌላ ሰው አለ እንዴ? አሁን ባለቤት አለች አልሽኝ። ከባለቤት ውጪ እንደምንም የለም። ምንም የማውቀው ዘመድም የለም፣ ጠያቂም የለም። እንደው ጋሽዬና ባለቤታቸው ናቸው እዚህ የሚኖሩት። ከኔ ውጭ ሌላ የሚመጣም ዘመድም የለም። አሁን ማለት ሳይሆን ከዛ በፊት እንደው ቆይቶ የመጣ ሰው አለ ማለት ከቤድሮም ሊሆን ይችላል። የምታውቂው የሚመጣ እዚህ ቤት የሚመጣ የሚያዘወትር ሰው አለ እንዴ? አረ መጨረሻ የለም፣ ምንም የለም። እንደው ጋሽዬም እንደው ከስንት አንዴ እኮ ነው እዚህም እየመጡ የሚያድሩትኝ እንጂ ሁሌ ዘወትር እኮ እዚህ አይደለም የሚኖሩትኝ። እኔ ወዴት እንደሚሄዱም አላውቅም። እንደው ስራም ይሁን ምን ይሁን የማውቀው ነገር የለም። እኔ ብቻ ስራዬን እሰራለሁኝ፣ እዚሁ ነው የምውለው። ከስንት አንዴ ደግሞ አስቤዛ ልገዛ እወጣለሁኝ። እንደዚሁ አካባቢ ቅርብ ቦታ ነው፣ ከተማውን እንኳ በደንብ ማላውቀው። ስለዚህ እዚህም ላያድሩ ይችላሉ እያልሽኝ ነው? ተውዬው አዎ ከስንት አንዴ እንደው 2 ቀን 3 ቀን በሳምንት ቢመጡ ቢያድሩ። ከዛ ውጭ መጥተውም እኔ እንጃ እንደው ሲፈልጉ ወጥተው ይሄዳሉ። ባለቤታቸው እዚሁ ነች ወይስ እሷስ ትሄዳለች ነው? አይ እሷ እንኳን እዚሁ ነች። እትዬ እንኳን እዚህ ነች። እኛ ጋር ሰውየው ታዲያ ውጭ ሲያድሩ እሷ እዚሁ ነው የምታድረው? አዎ እዚሁ ነው የምታድረው። እሷም እዚህ ነው የምታድረው። ግን እንደው ሲመጡም እንኳን እንደው ይሄ
በቃ እንደ ባልና ሚስት እንኳን እንደው ይሄ ፍቅር የምትለው ነገር የለም። እንደው እሱን እንኳን ሲጫወቱ ሲያወሩ ሲሳሳቁ እንደው በደንብ እንኳን አላያቸውም። እንደሆነ ቅሬታ ያለባቸው ነገር ያለ ይመስለኛል። እንደው ዝም ብዬ ሳያቸው አይነ ውሃቸውን ሳያቸው የሆነ ነገር አለ ይመስለኛል። እንደው ዝም ብዬ ስገምት ነው። ምን ያክል ጊዜ ሆነሽ አንቺ እዚህ ቤት ከገባሽ እነሱን ካወቅሽ? እንግዲህ ወደ 5 ወር ይሆነኛል። 5-6 ወር 5-6 ወር። አዎ። ስለዚህ አንቺ በዚህ ጊዜ ውስጥ ያስተዋልሽው እንግዲህ ይህንን ነገር ነው ማለት ነው። አዎ እንደው ትዬ ጋር ብዙ ጊዜ እዚህ የምንውለው። አሁን ሴት ሄዳ ነው እሷ። ለምንድን ነው ታዲያ በዚህ ሰዓት ያለ እዚህ የሌለችው? አንዳንዴ ትወጣለች እንደው ስደበር ሲላትኝ እንደው ዘመድ ቤተሰብ የሆነ ጓደኛ ልጠይቅ እያለች ትወጣለች እንጂ እንደው ግን እንዴት ነው ሲጣሉ ምን አይነት ሻችሁ ታውቂያለሽ? እንደው ሲጣሉ እንደው ትንሽ እኔም ወሬያቸው እንዳልሰማባቸው ከክፍሎች ግቢና ቁጭ በይ የምናወራውን ጉዳይ አለን ነው የሚሉኝ። ስለዚህ ብዙ ጊዜ ግን የመጨቃጨቅ ነገር ይኖራል ማለት ነው። እኔ ፊት በጭራሽ ምንም አይጨቃጨቁም። የሆነ ነገር አየት ካደረስኩባቸው እንትን ካልኩኝ እኔ ነው ወደ ውስጥ ግቢ የሚሉኝ እንድሰማቸው አይፈቅዱልኝም። የተወሰነ የምታውቂው ነገር ካለ ማለት ምን አይነት ባህሪ ያለው እንዴት ነው ባህሪ ውስጥ የሚለውን ነገር በተወሰነ መልኩ ለእኔ ለመንገር የምትሞክር ከሆነ እንደው ጋሽዬ እንዲህ ነው ብዬ የምገልጸው ነገር እንኳን ባይኖረኝም ትንሽ ኮስተር ያሉ ናቸው። ማለት ይሄ እኔ ላይ እንኳን ምንም ያን ያክል እንትን የለባቸው፣ መጥፎ ባህሪ የሚለው ነገር የለም። ደሞዜንም በአግባቡ ነው የሚሰጡኝ። ስራዬንም እኔም በስርዓት አውቄ ነው የምሰራው እና እኔ ጋር እንኳን ምንም የሚያስቀይም ነገር የለም። እኔም ጋሽዬ ብዬ እንደው ስራዬን ወደ ስራዬ ነው የሚሉኝ ነገር መስራት ነው የምሰራው። ከዛ ውጭ ግን እንደው ሲወጡም ሲገቡ ወይ መኝታ ቤት ውስጥ ይገባሉ ወይ ቡና አፍልቼ ይጠጣሉ። ትኩረታቸው ስልካቸው ላይ ነው፣ እረፍት የለውም። ስልክ ሊያወሩም ከሆነ ወጣ ብለው ሊያወሩ ይችላሉ። ካልሆነ መኝታ ቤታቸው ገብተው ነው በሩን ዘግተው የሚያወሩትኝ እንጂ ወደዚህ ቤት መጥቶ እሳቸውንም ተገናኝቶ ከእሳቸው ጋር የሚያወራ ማንም ሰው የለም ነው የምትይኝ? አዎ በጭራሽ ማንም የለም። እንደውም የሚገርም አንተን እንደውም አላስገባም ያልኩ ማንም የማላውቀው ሰው ገብቶ ማያውቅም። አዲስ ሰው መጥቶ ስለማያውቅ እኮ ነው አንተንም እንዲህ ብዬ እንዳገባ የከለከልኩ በር ላይ ቆሜ። በጣም እንግዲህ ውድ ተመልካቾቻችን ያየነው ነገር በጣም አስደንጋጭ ነው። ትንሽ እንግዳ የሆነ ነገር ነው። ምክንያቱም እዚህ ቤት ስንገባ እንግዲህ የተፈጠረውን ነገር አይታችኋል። ትንሽ አስደንጋጭ ነገር ነው የተከሰተው። ያው መልእክቱም ኬት እንደመጣ እንግዲህ ለማጣራት ጥረት እያደረጉ ነው የኔ ባልደረቦች። ስለዚህ እያንዳንዱ የተፈጠረውን ነገር ያገኛችሁት ነገር ካለ አሳውቁኝ። የተፈጠረም ነገር ካለ ከፖሊሶችም ጋር ያለውን ነገር እያንዳንዱ ነገር የእኛም ባልደረቦች እንግዲህ የተከታተላችሁ እያንዳንዱ ነገር እንድታጠሩ ፈልጋለሁ። ስለዚህ ይህን ነገር ግን ዝም ብለን በዋዛ የምናልፈው ነገር የለም። ይኸውልሽ ምክንያቱም እዚህ ቤት ይሄ ነገር እንዴት እንደተፈጠረ እያንዳንዱ ነገር መጠራት መቻል አለበት። የምታውቂው ነገር ካለ ግን መናገር መቻል አለብሽ። እመኚ። ይኸውልሽ እኔ ላድንሽ እችላለሁ። ይኸውልሽ ከዚህ ነገር ነፃ ላውጣሽ እችላለሁ። የሆነ የምታውቂው ነገር ካለ ወይም ደግሞ እኚህ ሰውዬ እንዴት ሊመረዙ እንደቻሉ እኚህ ሰውዬ እንዴት ሊሞቱ እንደቻሉ የምታውቂው ነገር ካለ ምን መፍራት የለብሽም። ያስፈራራሽ ሰው ካለ አለበለዚያ ተጠያቂ የምትሆኚው አንቺ ነሽ። ይኸውልሽ ማልቀስ የለብሽም። ተረጋጊ። ይኸውልሽ ተረጋግተሽ ነው ነገሩን መንገር ያለብሽ። እንደምን አይነት ነገር ውስጥ ነው የገባሁት? እንደው ደላላው ስንዱ ደህና ጥሩ ቤተሰብ ናቸው ብሎ እኮ ነው ያስገባኝ። እንደ አይነት ውስጥ መቸገር እንደሆንኩ አወቅኩኝ። ይኸውልሽ እኔ ተረጋጊ፣ ተረጋጊ፣ እዛው ሁኚ። ይኸውልሽ ከዚህ ጉድ አውጣኝ እኮ ይኸውልሽ ተረጋጊ እያልኩሽ ነው። ከዚህ ጉድ መውጣት የምትፈልጊ ከሆነ የምታውቂውን እያንዳንዱን ነገር መናገር መቻል አለብሽ። እኮ አዲስ ነገር ነው የሆነብኝ። ምንም እኮ የነገርሽኝ ነገር የለም። እንዴት ነው አዲስ የሚሆነው? ውጭ ላይ ቢመረዙ ኖሮ እንግዲህ ውድ ተመልካቻችን እንደዚህ አይሆኑም ነበረ። እኚህ ሰውዬ የተመረዙት እዚሁ ቤት ውስጥ ነው የሚሆነው። ነገር የለም እኮ ቡናውን ማየት ትችላላችሁ፣ ያጠጣኋቸውን ስኒውን ማየት ትችላላችሁ። እናያለን። እያንዳንዱን ነገር ይኸውልሽ እንመረምራለን። እሺ እንግዲህ እስቲ ለማንኛውም ከጀርባ ያሉት ባልደረቦቼን አንዳንድ ነገር አውርቻቸው ተመልሼ መምጣት አለብኝ። ስለዚህ እስቲ ከነሱ ጋር አንዳንድ ነገር እንነጋገራለን። እናንተ የማሳውቃችሁ ነገር ይኖራል። እስቲ እስከዛው አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን። ውድ ተመልካቾቻችን ያው እንግዲህ ተመልሼ መጥቻለሁ ማለት ነው። ስለዚህ ምንድን የተፈጠረው ምንድን የሆነው የሚለውን ነገር እንግዲህ ከባልደረቦችም ጋር ያለውን ነገር እንግዲህ ለማጣራት ሙከራ አድርገናል ማለት ነው። ስለዚህ እያንዳንዱ ነገር ስናጣራ አንዳንድ የተገኙ ፍንጮች አሉ። ቤት ውስጥ የሚያገኟቸው አንዳንድ ነገሮች አሉ። ስለዚህ ጋሼ የተመረዙት እዚሁ ቤት ውስጥ መሆኑን አውቀናል ማለት ነው። ማለት ነው እንደዚህ እዚህ ቤት እንዴት ነው ተመርዘዋል የሚሉት? ይኸውልሽ እንግዲህ አልገባኝም። ምንድን ነው የሚሉት?
እዚህ ቤት ውስጥ መመረዙ ሰምተናል። አሁን አንቺ ብቻ ነሽ እዚህ ቤት ውስጥ ያለሽ አይደል እንዴ? አዎ። ምክንያቱም የሰማነው ነገር እንግዲህ ተመልካቻችን እስቲ እባክሽ ተረጋጊ። ወደኔ ነገር እየዞረ ያለ ነገር ካለ አሳውቂኝ እያልኩሽ ነው ያለሁት። መረጋጋት መቻል አለብሽ። አንቺ ካልተረጋጋሽ ይህንን ነገር ማስተካከል አንችልም። ግልጽ ነው። ተረጋጊና ያለውን ነገር መፍታት አለብን እያልኩሽ ነው። እስቲ ሰከን በይ፣ ቁጭ በይ እባክሽ፣ ቁጭ በይ እያልኩሽ ነው። ዝም በይ። እንግዲህ ውድ ተመልካቻችን ያገኘነው መረጃ ምንድን ነው? የተሰጣቸው እንግዲህ በሰውየው ወይም ደግሞ በጋሼ እንግዲህ ጋሼ ይሁኑ አይሁኑ እርግጠኛ ስላልሆንኩ ነው። እንግዲህ ማጣራት ነገሮችን እስከ መጨረሻው ማጣራት ስላለብኝ ነው በሰውየው እያልኩ ማወራው። በሰውየው ደም ውስጥ የተገኘው መርዝ ነው። ዝም በይ፣ ዝም በይ። ያገኘነው መረጃ እንግዲህ ያው በደማቸው ውስጥ የተገኘው መርዝ በ20 ደቂቃ ውስጥ ስራውን ጨርሶ ሰውየውን ልባቸውን ቀጥ እንደሚያደርግ ነው እንግዲህ ያገኘነው መረጃ ማለት ነው። ተረጋጊ እባክሽ። እንግዲህ ሰውየው ከገቡ ሰዓት እንደሆነ ወይ ደግሞ 30 ደቂቃ 40 ደቂቃ ያልሽ ነበር እንግዲህ አይደለ? ስለዚህ ሰውየው እዚህ ቤት ውስጥ እንደተገቡ የተመረዙት ማለት ነው። አሁን እንደዚህ አንቺ መሆን ምንም የምታመጪው ነገር የለም። ተግባባን? ምንም የምታመጪው ነገር የለም። እስቲ ተረጋጊና ወሪ። ማገን ከዚህ ወደ እኔ እኮ እጄ ንጹህ ነው። ምን ማቆ ነገር የለም። የማውቀው ነገር የለም። ይኸውልሽ የእኔ እናት ተረጋጊና ነገሮችን አስቢ። ምን አድርገውኝ ምን አጥፍቼ? ሲጀመር ቅርብ ጊዜ ነው የገባሁት ብለሻል አይደለ? 5 ወር 6 ወር ተያዣለሽ። እዚህ ቤት ስትገቢ እንዴት ነው የመጣሽው? ማን ነው እዚህ ሲያስገባሽ? አንድ ዘመድ ነበር እዚህ የሚኖር። የት ነው እዚህ የሚኖር ማለት? እዚሁ አዲስ አበባ ውስጥ ነው። እሺ ላይ ከክፍለ ሀገር ብሎ እኔ ዘመዶች ድሃም ስለነበር ምን ስለሌላቸው ሚጨንቀኝ ምን ልስራ ብዬ ሲጨንቀኝ ነው ስራ አለን ብለው ከተማውን ባው ተለምጂዋለሽ ብለው መጡኝ። መጥቼ እንግዲህ እሳቸውን ተከትዬ ነው እንደ ትልቅ ናቸው ተከትዬ መጣሁ። ከእሳቸው ጋር አፈራረሙኝ፣ ከጋሽዬ ጋር አገናኙኝ። በቃ ምንም ስራ የለም ቤቱ ማጽዳት ነው እና ምንም የሚከብድሽ ነገር የለም አሉኝ። እሺ አልኩኝ። እንዲህም ብቻ ነው የማውቀው። ገባሁ እዚህ ቤት። እስከገባሁ ድረስ ስራዬን ብቻ ነው ትኩረት አድርጌ የምሰራው። ዘመድ የምትያቸው ሰውዬ ከዚህ ቤት ባለቤት ጋር ይታወቃሉ ነው ወይስ እንዴት እዚህ ቤት ሊያመጡ ይቻሉ? እንደው ምን አውቄ እንደው ድለላ ነገር ነው የሚሰሩት መሰለኝ። እንደው እንጃ ይተዋወቁ አይተዋወቁ ማውቀው ነገር የለኝም። እንደማውቀው ነገር የለኝም። አሁን ይኸውልሽ የአንቺ ማልቀስ መፍትሄ አይሆንም። ተግባባን አይደለ? የአንቺ ማልቀስ መፍትሄ አይሆንም እያልኩሽ ነው። ተረጋግተሽ ወንጀለኛ ነሽ እያላችሁ ዝም በይ፣ ዝም በይ። እኔ ዘመኔን ቤተሰቦች እረዳለሁ ብዬ መጥቼ እንደ አይነት ነገር ውስጥ አዘቅት ውስጥ ገባሁ። ወይኔ ይህንን ነገር አድርገሽ ከሆነ እመኚኝ የማትወጪው ጣጣ ውስጥ ነው የምትገቢው። አድርገሽ ከሆነ ደግሞ ቀድመሽ ንገሪኝ። መፍትሄ እንዲገኝልሽ ቀድመሽ ንገሪኝ። እኔም ባውቅ እናንተ እንደዚህ እንድገቡ አደርጋለሁ። እንደዚህ እንዲፈጠር ፈቅዳለሁ። እንደ በጭራሽ ስታስቡት እንዴት! እኔ እኮ አንድ ተራ ሰራተኛ ነኝ። ከድሃ ቤተሰብ የተፈጠርኩ እንዴት ነው እንደ አይነት ነገር የማደርገው? ይኸውልሽ ተረጋጊና ነገሮችን ሰከን ብለሽ እያንዳንዱ ነገር መንገር መቻል አለብሽ። እዚህ ቤት ውስጥ ሌላ የመጣ ሰው የለም ብለሻል አይደለ? ጋሼ ከገቡ በኋላ ሌላ የመጣ ሰው ከሌለ እንግዲህ ያ በደማቸው ውስጥ የተገኘው መርስ ደግሞ በ20 ወይም በ30 ደቂቃ ውስጥ እንደሚጨርስ ነው የተነገረን። እንግዲህ የማይደረስብሽ መስሎሽ ከሆነ ይህንን ስራ እየሰራሽ ያለሽው ተናገሪ። አርፈሽ ቁጭ ብለሽ እያንዳንዱ ነገር ንገሪ እሺ? ወይም ደግሞ የተፈጠረ ነገር ሌላ ነገር ካለ እያንዳንዱ ነገር እንድትነግረኝ እፈልጋለሁ። የተፈጠረ ነገር ምን? ከሚስት ጋር ተጋጭተው ነው የወጡት ጠዋት ሲወጡ? እሱማ ተነጋግረው ነበረ። መነጋገርማ እንደው ወትሮ ሲነጋገር የለ የማይጋጭ ሰው የለም። መቼም ባልና ሚስቱ ነው የማይጋጭ የለም እኮ። እንግዲህ የተጋጭተው ትንሽ ተደባብረው ነበር የሄዱት። እሷም እንግዲህ ብቻዋን እያወራኝ እየተጨናነቀኝ ነበረ። ከዛ እሺ ጋሼ እዚህ ቤት ውስጥ ሲገቡ ቀድመው ወይም አንቺ ቡና ከመስጠትሽ በፊት የወሰዱት ነገር አለ? እኔ እንደው እንጃ ማድ ቤቱ ገብቶ ነበር። እኔ ምን አውቄ።
ይኸውልሽ የማይሆን ነገር አትንገሪ። እኔ ቤቱን ሳጸዳዳ ስኒውን ሳቀራርብ ማድ ቤቱ ገብተው ምን እንደተጠቀሙ ምን እንዳወጡ አላውቅም። ይዘው የሆነ ነገር ብቻ ተጠቅመው ነው የወጡት። እንጃ ምን እንደነኩ አላውቅም። ይኸውልሽ አሁን ነገሮችን እያስቀየስሽ ወይም ደግሞ ወደ ሌላ መንገድ እየመራሽ ከሆነ ተሳስተሻል። እሺ ወደ ሌላ ነገሮችን እየመራለሁ ብለሽ የምታስቢ ከሆነ የማይሆን ነገር ውስጥ ነው የምንገባው። ስለዚህ የተፈጠረውን ነገር እያንዳንዱን ግልጽ አድርገሽ መናገር መቻል አለብሽ። እኔ እኮ እንደነገርኩ ነው። እሺ ተመርዘው ነው አላችሁ ያቀረብኩላቸውን ቡና ስኒ ይዩትኝ ምንም የለውም። እሺ ንጹህ ቡና ነው። ምን ያክል ደቂቃ ወይም ደግሞ ምን ያክል ሰዓት ሆናት? ጋሽዬ ከመውጣታቸው ቀደም ብላ ነው የወጣው። ምን ማለት ነው? 40-50 ደቂቃ። ስለዚህ እሷስ የነገረችሽ ነገር አለ? የተለየ ነገር ወይም ደግሞ ስጪ ያለችሽ ነገር አለ? ንገሪኝ፣ ትክክለኛውን ነገር ስጪ ያለችሽ ወይም ደግሞ የተለየ ነገር አድርጊ ያለችሽ ነገር አለ ወይ? ቡና የመጠጣት ልምዳቸው የሁል ጊዜ ልምድ ነው? አንዳንዴ ያው ይጠጣሉ። በቃ ሲጨንቃቸው ምናምን አርፍደው ምናምን ሲመጡ ይጠጣሉ። እንደው ጧትን ከወጡ ነው ውሏቸው መዛው ከዋሉ ነው የማይጠጡት እንጂ በጊዜ ከመጡ ይጠጣሉ። እሺ ሚስት የተለየ አድርጊ ያለችሽ ነገር አለ ወይ ብዬ ጠይቄሻለሁ፣ አልመለሽልኝም። እንደው ጋሽዬም ከመጡ ቡና ወይ ደግሞ ከሚስት ጋር ተመሳጥረሽ ከሆነ ይላቸው። እኔ ምጥኑን አላውቀውም። ቅድምም ነገር ያለው ቡናውን አፍሊልኝ ሲሉኝ የተዘጋጀ ተፈልቶ ይሄ ሊፈላ እንትኑ ዱቄቱ ተዘጋጅቶ ይሄንም መጥነሽ አስቀምጣልኝ የወጣችሁ ይሄን ሲመጡ ጨምረሽ የፈላ ውሃ ለሱን ተዘጋጅቷን ጨምረሽ አፍልተሽ ስጫቸው አሉኝ። እሺ አልኩኝ። ያንን እንግዲህ ተዘጋጀልኝን ጨማምሬ አፍልቼ ሰጠው። ምርመራ ላይ ሁሉ ነገር የምናገኝ ነው የሚሆነው። እመኝኝ። ይኸውልሽ የተሳሳተ ነገር ካለ እዚህ ቤት ተሰጠኝ። እኔ ይሄን መጥና ሰጠችኝ። ይሄን ጨምረሽ ስጫቸው አለኝ። ያንን ጨምሬ ሰጠዋቸው። እንግዲህ ከቡናው ላይ ደግሞ የተለየ ነገር ባንደበትሽ ማመን መቻል አለብሽ። አለበለዚያ ይኸውልሽ እኔ ነገሩ ላይ መድረስ አይቀርም። ሚስትስ አሁን ትቆያለች ወይስ መቼ ነው መምጫዋ? እሷ እንደፈለገኝ ነው የምወጣው የምገባው እኮ። ስራ የላትም? የላትም። በጋሽዬ ነው የሚተዳደረው። በጋሽዬ ብር ነው የምትኖረው። እሱ በሚሰጣት እሱ በሚያደርግላት። ስለዚህ አሁን ይኸውልሽ እያንዳንዱ ነገር ላይ ከመድረሴ በፊት ያለውን ነገር የምታውቂውን ሙሉ ዝርግርግ አድርገሽ መናገር መቻል አለብሽ። አለበለዚያ ግን እኔ በራሴ የደረስኩበት እመኝኝ የማይሆን ነገር ውስጥ ነው የምከትሽ። ያለ የተፈጠረ ነገር ካለ ንገሪኝ። ምግብም እኮ አልበሉ ቡና ብቻ ነው ስጭኝ አሉኝ። እኔ ከዚህ ተይ ምግብም ሆነ ምንም ይሄን አድርጊ ተብዬ የተዘጋጀ እትዬ ናቸው። ይሄን እንደዚህ አድርጊ ብላ አዘጋጅታ ትሰጠኛለኝ። ያንን መጥኝ የማደርገው እኔ ነኝ። ከሚስት ተብዬዋ ጋር የምታወሪው የተለየ ነገር አለ? አረ የለም። ዶትዬማ እንደው ብዙም እኮ አያወሩኝም፣ ግን አልፎ አልፎ እንደው ስለራሳቸው ያወሩኛል። ምን ብላሽ ታውቃለች? በቃ ይጠይቁኛል፣ ስለራሴ ያወራቸዋለሁኝ። ሲጨንቃቸው ብቻ ቡና አፍልልኝ ይሉኛል፣ አፈላላቸዋለሁኝ። በቀን 3 ጊዜም ላፈላላቸው ይችላሉ። ቤት የምውል ከሆነ ትዬ ምን የተለየ ነገር ትጠይቅሻለች? የተለየ ነገር ስለ እኔ ቤተሰቦች ነው። አመጣጣቸው፣ የመጣሽበት ከየት ነው፣ አኗኗራችሁ፣ በቃ ስለ እኔ ህይወት ነው የምትጠይቀኝ። እሱንም ማውራት አለውኝ። እንደው ሌላ የተለየ ነገር የለም። ስለ እሷም በቃ እንደው ትዬ እንደው ጋሽ ጋር እንደው ለምን ልጅ አትወልዱም ስላትኝ፣ አይ እኔ ልጅ ጠልቼን እኮ አይደለም ጋሽዬ፣ አሁን ቆይ ማስተካከለው ነገር አለ እያሉኝ ነው እንጂ ምናምን ነው የምትለኝ። እና ጭቅጭቁ ደግሞ ምንድን ነው? እንደዚህ አንዳንዴ እኮ ስትጨቃጨቁ ሰማችኋለሁ። ምን ናችሁ ነው ስላትኝ፣ እንዲያው የገንዘብ ጉዳይ እና የልጅ ጉዳይ ነው። እንዴት የሁሉ ነገር አንቺን ልታማክርሽ ቻለች? እንደዚህ አይነት ነገር አንቺን እንዴት ልታማክርሽ ቻለች? እንደው ቤትስ ብቻዋን አለ እንዴ የምውለው? እኔስ ብቻዬን አይደለሁ እንዴ? ሁለታችን ብቻ እኮ ነው ቤት ቤት ያለ ነው። ጋሽዬ ከስንት አንዴ ያለ የሚመጡትኝ አይደል? ሌላ ማንን ተቀርባልኝ? እኔን ቀርባ ነው የምታወራኝ። እንደው ዝም ብላ እንደ ጓደኛ ዝም ብላ እንደምንም ዝም ብላ ታወራኛለች ዙሩ። ስለዚህ ይኸውልሽ አሁን እሷን እዚህ ቁጭ ብለን እንጠብቃታለን። ስትመጣ ግን ከእሷ የተለየ ነገር ከሰማው ስላንቺ እመኚኝ የማይሆን ነገር ውስጥ ነው የምትገቢው። እሺ? ኧረ እንደው ምንም ችግር የለም ትመጣለች። አሁን እንደው ምሳ ሰዓትም እየደረሰም ስለሆነ አሁን ምሳ እየሰራሁ ነው የነበረው። አሁን ተነሽ፣ ከባልደረቦቼ ጋር አንዳንድ ጥያቄ እንዲያደርጉልሽ እፈልጋለሁ። ተነሽና ከነሱ ጋር ሁኚ።
እያንዳንዱን ነገር በትክክል የሚጠይቁሽን ትክክለኛው መልስ ስጫቸው። እሺ ተግባባን አይደለ? ለእኔ ደግሞ ያለውን ነገር ለማጣራት እንዲረዳኝ እንግዲህ ከኔ ጋር ጠዋት ላይ የነበረውን ልጅ እንድታስገቡልኝ ይፈልጋለሁ ማለት ነው። እሱ ወደዚህ ይምጣና ምንድን ነው ጋሼስ ራሱ ነው አይደለም የሚለውን ነገር በዝርዝር ከሱም ከአንደበቱ መስማት ስለምፈልግ ከኔ ጋር በእርግጥ ከካሜራ ጀርባ ብዙ ነገር አውርተናል፣ ግን አሁንም ይምጣና እዚህ ጋር እያንዳንዱን ነገር ሊነግረኝ ስለምፈልግ አስገቡልኝ። እሱን ታስገቡልኝና እንግዲህ ከእሱ ጋር ደግሞ አንዳንድ ቆይቶች እናደርጋለን ማለት ነው። ስለዚህ እንግዲህ ውድ ተመልካቾቻችን የተፈጠሩት ነገሮች በጣም አስደንጋጭና አስጊ ነገሮች ናቸው። ከባድ ነገር ነው ያጋጠመን። ምክንያቱም በእንደዚህ አይነት ሁኔታ አልነበረም ጋሼን እናገኛለን ብለን የጠበቅነው። እንግዲህ የጋሼ መኖሪያ ቤት የተባልነው ቤት ውስጥ ነው እንግዲህ ያለ ነው ማለት ነው። ስለዚህ እዚህ ቤት ምንድን ነው የተፈጠረው ነገር፣ ማን ነው ጋሼን የገደለው የሚለውን እንግዲህ ለማጣራት ጥረት እያደረግን ነው። ስለዚህ እያንዳንዱን ነገር እንግዲህ አንድ በአንድ ሂደት በሂደት ተከታትለን የምንደርስበት ይሆናል። እንግዲህ ያሉትንም ነገሮች ውሃውንም ቡናውንም ሁሉ ነገሮች እንዲመረመሩ እንግዲህ ፖሊሶች ይዘውት ሄደዋል። እንግዲህ ይህንንም አሁን የኔ ባልደረቦች ነው እንግዲህ በደም ውስጥ የተገኘውን ነገር የነገሩኝ። የትኛው ነው የተመረዘው ነገር የሚለውን እንግዲህ ለማጣራት ደግሞ ጥረት እያደረጉ ነው። እንዲሁም አንዳንድ እቃዎችን አምጡ እየተባሉትን እንግዲህ እያወጡ እየወሰዱን ያሉት እንግዲህ ከካሜራ ጀርባም አንዳንድ ነገሮች እያደረጉ የኔ ባልደረቦችም እንዲሁም ፖሊሶችም አንዳንድ ነገሮችን እያደረጉ ነው። ስለዚህ ምንድን ነው የተፈጠረው የሚለውን እንግዲህ ሚስት እስከምትመጣ ከኔ ጠዋት ካገኘሁት ግለሰብ ጋር እንግዲህ አንዳንድ ቆይቶችን አደርጋለሁ ማለት ነው። ስለዚህ እንደ ሁልጊዜውም እንደምንለው እንግዲህ ላይክ በማድረግ ከኛ ጎን መሆናችሁ እንድታሳውቁን እንፈልጋለን። እንዲሁም ሼር እያደረጋችሁ ለወዳጅ ዘመዶቻችሁ ከዚህ ነገር እንዲማማሩበት እንድትልኩላቸው፣ እኛንም በዛው ሰብስክራይብ እንዲያደርጉን እንድትነግሯቸው እንፈልጋለን ማለት ነው። ምክንያቱም እኛን እንድትደግፉን ከኛ ጎን እንድትቆሙ እንፈልጋለን። ሁልጊዜም እንግዲህ ከንጹሐን ጎን መቆም መቻል አለብን እና እናንተም አንድ የኛ ባልደረቦቻችን ስለሆናችሁ ከኛ ጎን እንድትሆኑ እንግዲህ እንጠይቃለን ማለት ነው። እንዲሁም ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰብስክራይብ በማድረግ ከኛ ጎን መሆናችሁን አሳውቁን። ሀሳብ ላይ እስቲ እናንተንም ሀሳብ አሳውቁን። እከሌ ነው እንትና ልትሆን ትችላለች በዚህ በኩል እያላችሁ ሀሳባችሁን እንግዲህ እንድታሳውቁን እንፈልጋለን ማለት ነው። ያው ተመልሼ እንግዲህ ከልጁ ጋር ተመልሼ እመጣለሁ ማለት ነው። አብራችሁን ቆዩ።